ከወራት በፊት እጅግ አወዛጋቢ በሆነ ሁኔታ ለተገንጣይዋ ሶማሊላንድ ሀገራዊ እውቅናን የሰጠችው እስራኤል በሀገርነት አውቅሻለሁ ከማለት ባሻገርም ይህንን እውቅና በሚያስረግጥ መልኩ በትላንትናው ዕለት ሶማሊላንድ የሾመቻቸውን አምባሳደር ተቀብላለች። እስራኤል በሶማሊላንድ ጉዳይ የደረሰባትን የሀገራቱ ግዘት ወደ ጎን ብለዋለች። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው፣ ይዘነዋል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ማክሰኞ የረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣል ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ህወሓት በሌተናል ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር አስወግዶ የክልሉን መንግስታዊ ስልጣን መቆጣጠሩ በአዲስ አበባ አዲስ እንቅስቃሴ እንዲጀመር አድርጎታል። በአዲስ አበባ በመፈንቅለ መንግስት የተቆጣጠረውን በትግራይ ያለ ኃይል አስወግጄ መንግስት እንዲመሰረት አደርጋለሁም ብሏል። የትግራይ ህዝብ አሁን ባለበት ሁኔታ መቀጠል ስለሌለበት በተቻለ መጠን በአጭር ጊዜ ውስጥ ክልሉን የምንቆጣጠርበትን ሁኔታ ለመፍጠር እየሰራን ነውም ተብሏል። በጥንቅራችን ከተያዙት ዕለታዊ መረጃዎች መካከል ነው። ከትግራይ ክልል የተሰማው ድንገተኛ መግለጫ አካባቢው ዳግሞ ወደ ከፋ ግጭት ሊያመራ የሚችል ከፍተኛ የፖለቲካና የወታደራዊ ውጥረት ውስጥ መውደቁን ይፋ አድርጓል። በትግራይ ህዝብ ላይ የተደቀነውን አዲስ አደጋ ለመቀልበስ ከማንኛውም ፍጥጫ ይልቅ አስቸኳይ ውይይትና ድርድር እንዲጀመር ጥሪ ቀርቧል፣ ይዘነዋል። ግብፅና ኤርትራ በጋራ በመሆን አዲስ ስልታዊ መረብ ለመዘርጋት በቀጠናዊ ጦርነት ነጋሪት ሊያስገመግም የሚችል የከረረ አቋማቸውን በይፋ አንጸባርቀዋል። በቀይ ባህር ላይ አዲስ ወታደራዊ ከበባ ለመፍጠር የተወጠነው ይሄው ምስጢራዊ ዕቅድ ቀጠናውን ወደ ከፋ የፖለቲካ ትኩሳት ውስጥ ከቶታል። መረጃውን ይዘነዋል። የኤርትራና የትግራይ ኃይሎችን ያገናኘው ምስጢራዊ ስብሰባ ከኢትዮጵያ መንግስት ጋር የተቃቃሩ የተለያዩ የፖለቲካና የታጣቂ ኃይሎች ስትራቴጂካዊ ጥምረት ወደ መሆን መሸጋገሩን ያመለከተ መረጃ ይፋ ሆኗል። ይህ እንቅስቃሴ ቀጠናውን ይበልጥ ውስብስብ ያደረገው ሲሆን የውክልና ጦርነት ስጋትን እያባባሰ ይገኛል። ዝርዝር መረጃውን እናደርሳለን። በሳምንቱ ሰኞ ዕለት ጎረቤት ኬንያ በከፍተኛ ተቃውሞ ተናውጣለች። የነዳጅ ዋጋ መጨመርን ተከትሎ በርካታ የኬንያ ከተሞች ከፍተኛ ነውጥ የተነሳ ሲሆን ከጸጥታ አካላት ጋር በተደረገ ግጭት በትንሹ 4 ሰዎች ሲሞቱ ከ30 በላይ ከፍተኛ ጉዳት ደርሶባቸዋል። አመፃውን የተመለከተ ዘገባ ይዘናል። በአክሱም ዩኒቨርሲቲ ከሰሞኑ ችግር ተፈጥሮ እንደነበር ተሰማ። በተፈታኝ ተማሪዎችና በፈታኝ አስተማሪዎች መካከል በተፈጠረ አለመግባባት ጉዳዩ ወደ አደገኛ ሁኔታ አምርቶ እንደነበር ጉዳዩ በፖሊስ ኃይል መፈታቱ ተሰምቷል። ክስተቱን የምንመለከተው ይሆናል። ከወራት በፊት እጅግ አወዛጋቢ በሆነ ሁኔታ ለተገንጣይዋ ሶማሊላንድ ሀገራዊ እውቅናን የሰጠችው እስራኤል በሀገርነት አውቅሻለሁ ከማለት ባሻገርም ይህንን እውቅና በሚያስረግጥ መልኩ በትላንትናው ዕለት ሶማሊላንድ የሾመቻቸውን አምባሳደር ተቀብላለች። የአምባሳደሮች ልውውጥ በሉዓላዊ ሀገራት ብቻ የሚከናወን ነው። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998317677 ይደውሉልን። በትግራይ ጉዳይ በአዲስ አበባ ህወሓት በሌተናል ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር አስወግዶ የክልሉን መንግስታዊ ስልጣን መቆጣጠሩ በአዲስ አበባ አዲስ እንቅስቃሴ እንዲጀመር አድርጎታል። ይህ እንቅስቃሴ ህወሓትን አስወግጄ አዲስ መንግስትን በትግራይ አቆማለሁ የሚል ነው። ከዚህ ቀደም የለውጥ ፈላጊዎች እንቅስቃሴ በመባል የሚታወቅ ሲሆን አሁን ደግሞ እንቅስቃሴው ወደ ምክር ቤት ተለውጧል። የለውጥ ፈላጊዎች ምክር ቤት በሚል የሚጠራ ነው። በአቶ ጌታቸው ረዳና ጓዶቻቸው የተቋቋመው ስምረት ፓርቲና ሌሎች በብሔራዊ ምርጫ ቦርድ እውቅና አግኝተዋል የተባሉ የትግራይ ተኮር ፓርቲዎች የመሰረቱት ምክር ቤት መሆኑን የፓርቲው የሚዲያና ኮሚኒኬሽን አስተባባሪ የሆኑት ብርሃነ ገብረ ኢየሱስ ከቢቢሲ ጋር በነበራቸው ቆይታ ተናግረዋል።
አሁን ወደ ምክር ቤት ደረጃ ከፍ እንዲል የተደረገው ይኸው የለውጥ ፈላጊዎች እንቅስቃሴ የተባለው አካል ከተለያዩ ፓርቲዎች፣ ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች ተውጣቶ በትግራይ መሰረታዊ ለውጥ ለማምጣት ላለፉት 7 ወራት ሲመክር እንደነበር ነግረውኛል ሲልም ቢቢሲ በዚሁ በዛሬው ዘገባው አስታውቋል። ባለፈው ዕለት በአዲስ አበባ መመስረቱ የተነገረው ይኸው ምክር ቤት ትግራይን ከህወሓት አላቆ ትግራይን የማስተዳደር ፍላጎት ያለው መሆኑን አመላክቷል። ግን ደግሞ እንዴት የሚለው ነገር በግልጽ የተብራራበት ሁኔታ የለም። ትግራይን ወደ ጦርነትና ወደ አላስፈላጊ ትርምስ ለማስገባት በመፈንቅለ መንግስት ትግራይን የተቆጣጠረ የሆነ ኃይል አለ። እኛውን እየሰራን ያለነው ይህንን ኃይል ለማስወገድ ነው። ምክር ቤቱ የትግራይ ህዝብ በዚህ ደረጃ ረጅም ጊዜ መቆየት የለበትም ብሎ ያምናል። ለውጥ ለማምጣት ከተቻለ በአንድ ወር፣ ያ ካልሆነ ለውጥ ፈላጊው በሚያደርገው እንቅስቃሴ ጊዜው ሊያጥርም ሊረዝምም በሚችልበት ሁኔታ እየሰራን ነው ሲሉም የሚዲያና ኮሚኒኬሽን አስተባባሪ ብርሃነ ገብረ ኢየሱስ ተናግረዋል። አቶ ብርሃን አክለውም የለውጥ ፈላጊ ኃይሎች የተባለው ቡድን ወደ ምክር ቤት ሲያድግ በክልሉ የሚገኙ ከተጽዕኖ ፈጣሪዎች ወደ 7 የሚሆኑ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ታዋቂ ሰዎች፣ የሚዲያ አካላት፣ ማህበራትን አካቶ እሁድ ግንቦት 9 ቀን 2018 ዓ.ም በይፋ ምክር ቤቱ መመስረቱን ተናግረዋል። የምክር ቤቱ አባላትም ስምረት ፓርቲን ጨምሮ ከባይቶና፣ ከአረና ትግራይ፣ ከትንሳኤ ሰባ እንደርታና ከሌሎች የፖለቲካ ፓርቲዎች እንዲሁም ከሲቪክ ማህበረሰቦችም ናቸው ተብሏል። በቀጣይ መረጃ ከመቀሌ የወጣው አስቸኳይ የድርድር ጥሪ። ከትግራይ ክልል የተሰማው ድንገተኛ መግለጫ አካባቢው ዳግም ወደ ከፋ ግጭት ሊያመራ የሚችል ከፍተኛ የፖለቲካና ወታደራዊ ውጥረት ውስጥ መውደቁን ይፋ አድርጓል። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ትግራይ ሰሐወት ከመቀሌ ባወጣው ይፋዊ ጋዜጣዊ መግለጫ የክልሉ ህዝብ አካባቢውን ወደ አዲስ ጦርነት ሊከቱ የሚችሉ እየተባባሱ የመጡ ውጥረቶች እየገጠሙት መሆኑን አስታውቋል። በሳልሳይ ወያነ ትግራይ ይፋዊ መግለጫ ላይ እንደተጠቀሰው በዚህ ወሳኝና አሳሳቢ ወቅት ላይ ፍጥጫዎችን በአስቸኳይ በውይይትና በድርድር መተካት አማራጭ የሌለው መፍትሄ መሆኑን ፓርቲው በጥብቅ አሳስቧል። ማንኛውም በትግራይ ምድር ላይ ዳግም የሚቀሰቀስ ጦርነት ማህበረሰቡን የሚያወድም፣ እስካሁን የተመዘገቡ ተስፋዎችን የሚያጠፋና ግጭቱን ወደ ሰፊ ቀጠናዊ ቀውስ የሚያሰፋ በመሆኑ አስቸኳይና ወሳኝ ጣልቃ ገብነት ያስፈልጋል ብሏል። ፓርቲው በመግለጫው የትግራይ ህዝብ ህጋዊ ጥያቄዎች የሆኑት የተያዙ ግዛቶች መመለስ፣ የተፈናቃዮች በክብር ወደ ቀያቸው መመለስ መሆኑን ጠቅሶ ተፈናቃዮች ለፖለቲካዊ ቁማር መዋል የለባቸውም ሲል አመልክቷል። የተፈናቃዮችን መሰረታዊ ጥያቄዎች ለስልጣን መጠቀሚያ መሳሪያ ማድረግ ኃላፊነት የጎደለው ከመሆኑም በላይ ቀድሞውኑ ከፍተኛ መከራ ባሳለፈ ህዝብ ላይ የሚፈጸም ጥልቅ የጭካኔ ድርጊት መሆኑን ገልጿል። በትግራይ ህዝብ ላይ የተጣለው ቀጣይነት ያለው እገዳና የሰብአዊ ቀውስ ሳይዘገይ ሊነሳ እንደሚገባ የጠቆመው መግለጫው ዓለም አቀፉ ማህበረሰብ ዝምታውን ሰብሮ በኃላፊነት እንዲንቀሳቀስና ንጹሐንን ከበደል የመጠበቅ እንዲሁም የነፍስ አድን እርዳታ የማድረስ ግዴታውን እንዲወጣ ጠይቋል። በመጨረሻም ሳልሳይ ወያነ ትግራይ ለሰላም፣ ለፍትህና ለትግራይ ህዝብ ክብር መመለስ ያለውን ቁርጠኝነት በድጋሚ ያረጋገጠ ሲሆን ወደፊት የሚካሄድበት ብቸኛ መንገድ በጦርነት ሳይሆን በእውነተኛ ውይይት፣ በተጠያቂነትና በዓለም አቀፍ ትብብር ላይ የተመሰረተ መሆን እንዳለበት አስምሮበታል። በቀጣይ መረጃ የኢሳያስና ደብረጽዮን አዲሱ የኃይል አሰላለፍ። የቀይ ባህር ዳርቻዋ ፖርት ሱዳን ከተማ በኢትዮጵያና በሱዳን መካከል ከፍተኛ የጦርነት ስጋት በነገሰበት ሳምንት ያልተጠበቀና ሚስጥራዊ ስብሰባ አስተናግዳለች። ጽምዶ በሚል ስያሜ በኤርትራና በትግራይ መካከል የህዝብ ለህዝብ ግንኙነት ለመፍጠር በሚል የተጀመረው ይህ መድረክ በአሁኑ ወቅት ከኢትዮጵያ መንግስት ጋር የተቃቃሩ የተለያዩ የፖለቲካና የታጣቂ ኃይሎች ስትራቴጂካዊ ጥምረት ወደ መሆን መሸጋገሩን እያሳየ ይገኛል። ዶቼ ቬሌ እንደዘገበው ከሆነ ባለፈው ሳምንት በዚሁ የፖርት ሱዳን ሚስጥራዊ ስብሰባ ላይ ለሁለት ከተከፈለው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አንጃ መሪ አብዲረህማን መህዲ፣ አቶ አንዳርጋቸው ጽጌና የቤኒሻንጉል ጉሙዝ ብሔራዊ ንቅናቄ ታጣቂ ቡድን መሪዎች ተገኝተዋል። የአፋር ብሔራዊ አንድነት አብዮታዊ ግንባር ሊቀመንበር ሀጂ ኢብራሂም ኡስማን በአካል ባይገኙም የድጋፍ መልእክት ማስተላለፋቸው ተረጋግጧል። ይህም በጂኦፖለቲካው ረገድ አዲስ የስጋት ቀጠና እየተፈጠረ መሆኑን ያመለክታል። ይህ በርካታ የፖለቲካና የታጣቂ ኃይሎችን ያሰባሰበው እንቅስቃሴ በኢትዮጵያና በሱዳን መካከል ያለውን ውጥረት ወደ ቀጥታ ጦርነት ሊያሸጋግረው ይችላል የሚለው ጥያቄ የብዙዎች ስጋት ሆኗል። በዓለም ዙሪያ የሚካሄዱ ግጭቶችን በሚከታተለው አክሌድ የምስራቅ አፍሪካ ጉዳዮች ከፍተኛ ተንታኝ የሆኑት ዶክተር ጃለሌ ጌታቸው ግን ይህ የመሆን ዕድሉ ዝቅተኛ መሆኑን ያብራራሉ። ጦርነት ከፍተኛ የገንዘብ ወጪና የሰዋዊ ሕይወት መስዋዕትነት የሚጠይቅ በመሆኑ ሁለቱም ሀገራት በአሁኑ ወቅት ቀጥታ ግጭት ውስጥ ለመግባት የሚያስችል አቅምም ሆነ ፍላጎት ላይ እንዳሉ ነው ያስረዳሉ። ይሁን እንጂ ስጋቱ ሙሉ በሙሉ አይቀረፍም። ምክንያቱም ቀጥታ ጦርነት ባይኖርም አንደኛው ወገን የሌላኛውን ወገን ተቃዋሚ ወይም ታጣቂ ቡድን በመደገፍ የውክልና ግጭቶችን ሊያባብሱ እንደሚችሉ ምሁሩ ሚዛናዊ እይታቸውን ያስቀምጣሉ።
በሌላ በኩል የሱዳን የእርስ በርስ ጦርነት በጀነራል አብዱልፈታህ አልቡርሃን እና በመሐመድ ሐምዳን ዳጋሎ ሄሚቲ መካከል የሚደረግ የስልጣን ሽኩቻ ብቻ ሳይሆን በበርካታ የውጭ ሀገራት እጃቸውን ያስገቡበት ውስብስብ ቀውስ ሆኗል። በአሜሪካው ሄድሰን ኢንስቲትዩት ከፍተኛ ተመራማሪ የሆኑት ጆሹዋ መሰርቬ እንደሚሉት አሜሪካ የምታደርገው የሰላም ጥረት ተፋላሚዎቹን ፊት ለፊት ከማገናኘት ይልቅ ከጀርባ ሆነው የገንዘብና የጦር መሳሪያ ድጋፍ የሚያደርጉላቸውን ዋና ዋና የውጭ ሀገራት ማስማማት ላይ ያተኮረ ነው። ዩናይትድ ስቴትስ፣ ግብፅ፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች በሱዳን ጉዳይ ላይ ቢወያዩም በመካከላቸው ባለው ጥልቅ አለመግባባት ምክንያት የጋራ መግለጫ እንኳን ማውጣት አልቻሉም። ይህ የውጭ ተዋናዮች ፍላጎት መጋጨት ደግሞ በሱዳን ምድር ሰብአዊ ተኩስ አቁም ለማድረግ የሚደረገውን ጥረት እጅግ አዳጋች ማድረጉንና ሁኔታውን ይበልጥ ማባባሱን ተመራማሪው በስጋት ያስረዳሉ። በቀጣይ መረጃ የሲሲ ድንገተኛ የቀይ ባህር አዋጅ። የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ በአስመራ ከተማ ባደረጉት ልዩ ቆይታ ሀገራቸው ኤርትራን በአፍሪካ ቀንድ ቀጠና ውስጥ ዋነኛ የሰላም ምሰሶ አድርጋ እንደምትመለከት በይፋ አስታውቀዋል። ይህ መግለጫ የተሰጠው ከፕሬዝዳንት አብዱልፈታህ አልሲሲ የተላከውን ልዩ የፖለቲካ መልእክት ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለማድረስ ከተካሄደው ስብሰባ በኋላ ነው። የኤርትራ ብሔራዊ ቴሌቪዥን እንደዘገበው ከሆነ ካይሮ በአሁኑ ወቅት በአፍሪካ ቀንድ ውስጥ ያላትን የተዳከመ ተጽዕኖ መልሶ ለማንሰራራት አስመራን እንደ ዋነኛ መጠቀሚያ እያደረገቻት ይገኛል። የግብፅ የውጭ ጉዳይ ሚኒስትር የኢሳያስ አፈወርቂን የዲፕሎማሲ አካሄድና ውጥረቶችን የማርገብ ሚና ማሞገሳቸው ከጀርባው የኢትዮጵያን ቀጠናዊ ተሰሚነት ለመገዳደር የታለመ ዲፕሎማሲያዊ ስሌት እንዳለው የፖለቲካ ተንታኞች ይገልጻሉ። በሁለቱ ሀገራት መሪዎች መካከል በቀይ ባህርና በአፍሪካ ቀንድ ጉዳዮች ላይ ወጥ የሆነ የጋራ ራዕይ መኖሩን የጠቆሙት ባድር አብድላቲ ይህ ግንኙነት በውይይትና በኢኮኖሚያዊ ትብብሮች ላይ ያተኮረ መሆኑን አስረድተዋል። ይሁን እንጂ ይህ መግለጫ በአሁኑ ወቅት ኢትዮጵያ ወደ ባህር በር ለመውጣት እያደረገችው ካለው እንቅስቃሴ ጋር የተሰማ በመሆኑ ቀጥተኛ ስጋት ያዘለ ነው። የቀጠናው ሀገራት ካልታሰቡ ወታደራዊ ፍጥጫዎችና መድረሻቸው ከማይታወቁ የችኮላ ጀብዶች በአስቸኳይ መታቀብ እንዳለባቸው ሚኒስትሩ የገለጹ ሲሆን ይህ ንግግርም ስም ባይጠቀስም የኢትዮጵያን ታሪካዊና ሕጋዊ የባህር በር ፍላጎት ለማደናቀፍና በቀጠናው ላይ የነጠላ የበላይነትን ለመጫን የተደረገ ግልጽ የፖለቲካ ስልት መሆኑ በጉልህ ይታያል። በሌላ በኩል የቀይ ባህርና የኤደን ባህረ ሰላጤ አስተዳደርም ሆነ የደህንነት ጥበቃ ጉዳይ በባህሩ ዳርቻ ላይ የሚገኙ ሀገራት ብቸኛ ኃላፊነት መሆኑን ግብፅና ኤርትራ ሙሉ በሙሉ እንደሚስማሙበት ሚኒስትሩ አስታውቀዋል። ይህ ጉዳይ ፍጹም ለድርድር የማይቀርብ መሆኑን በአጽንኦት የገለጹት ባድር አብድላቲ በአሁኑ ወቅት በሳውዲ አረቢያ፣ ኤርትራ፣ ግብፅ፣ ዮርዳኖስ፣ የመንና ሶማሊያ መካከል የቀይ ባህርና የኤደን ባህረ ሰላጤ አዋሳኝ የአረብና አፍሪካ ሀገራት ምክር ቤትን በአስቸኳይ ወደ ስራ ለማስገባት ሰፊ ውይይቶች እየተደረጉ መሆኑን ይፋ አድርገዋል። የዚህ ምክር ቤት ዋና መስሪያ ቤት በሳውዲ አረቢያ እንደሚሆን የገለጹት ሚኒስትሩ በባህር ዳርቻ ሀገራቱ የወደብ ትስስርና የሎጂስቲክስ ትብብርን ለማጠናከር እቅድ መኖሩን ጠቁሞ ከእነዚህ ሀገራት ውጭ ያሉ ሌሎች አካላት በደህንነቱ ጉዳይ ላይ ጣልቃ ሊገቡ እንደማይገባ በድጋሚ ገልጸዋል። ይህ አካሄድም ባህር በር የሌላትን ኢትዮጵያን በቀይ ባህር ደህንነትና ፖለቲካ ውስጥ ድርሻ እንዳይኖራት ሙሉ በሙሉ ለመግለል የተወጠነ አዲስ የቀጠናው ከበባ መሆኑን ያሳያል። ወደ ቀጣይ ርዕስ ስናልፍ ሶማሊላንድ የመጀመሪያውን አምባሳደር በእስራኤል ሾመች። ለተገንጣዩዋ ለኢትዮጵያ ጎረቤት ሶማሊላንድ በድንገት ሀገራዊ እውቅናን የሰጠችው እስራኤል በትላንትናው ዕለት ሶማሊላንድ በእስራኤል እንዲወክሏት የሾመቻቸውን አምባሳደር ሹመት ተቀብላለች። የአቀባበል ስነ ስርዓቱ በኢየሩሳሌም የፕሬዝዳንቱ ጽሕፈት ቤት ተከናውኗል። ከአምባሳደር ሹመቱና አቀባበሉም በላይ ሰፊ አነጋጋሪ ትርጉም ያለው ነው። አምባሳደሮችን የሚለዋወጡት ሁለት ሉዓላዊ ሀገራት ወይም አንዱ ለሌላው እውቅናን የሰጡ ሀገራት ናቸው። በዚሁ መሰረትም እስራኤል ለሶማሊላንድ ሀገር ነሽ፣ በሀገርነትም አውቅሻለሁ በማለት የሰጠችውን እውቅና በትላንትናው ዕለት የአምባሳደር ሹመቷን በኦፊሴል በመቀበል አረጋግጣለች። ከመጀመሪያው ጀምሮ ሶማሊላንድን በተመለከተ የእስራኤልን አካሄድ ስትቃወም የነበረችው ሶማሊያ ተቃውሞዋ ሊሰምር አልቻለም። በዚሁ መሰረትም የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ሶማሊላንድ በእስራኤል አምባሳደር ይሁኑልኝ ያለቻቸውን የመሐመድ ሀጊን የአምባሳደርነት ሹመት ተቀብለዋል። ተገንጣዩ ሶማሊላንድ የግዛቴ አካል ናት፣ ሀገር አይደለችም በማለት እስራኤል ለሶማሊላንድ የሰጠችውን እውቅና እንድትሰርዝ ብዙ የታገለችው ሶማሊያ ሊሳካላት እንዳልቻለ የትላንትናው የአምባሳደር ሹመትና አቀባበል አረጋግጧል። ከወራት በፊት የእስራኤልን የሶማሊላንድ ሀገራዊ እውቅናን በተመለከተ ሶማሊያ ድርጊቱን እንዲያወግዙ ለበርካታ ሀገራት ጥሪ አቅርባ የነበረ ሲሆን እንደተባለውም በርካታ ቁጥር ያላቸው ሀገራት የእስራኤል አካሄድ አግባብነት የለውም በማለትም አውግዘውት ነበር። ሆኖም እስራኤል በጀመረችው አካሄድ በመቀጠልና ውግዘቶቹንም ችላ በማለት ከሶማሊላንድ ሀገር አምባሳደር እስከ መለዋወጥም ደርሳለች። በዚህም እስራኤል ከሶማሊላንድ ጋር በግብርና በቴክኖሎጂና ሳይንስ አብሬ በጋራ እሰራለሁም ስትል አስታውቃለች። ሶማሊላንድ ሀገራዊ እውቅናን አግኝታ እንደ አንድ ሉዓላዊ ሀገር በሌላ ሀገር አምባሳደር ስትሾም ይህ የመጀመሪያዋ ነው።
ለሶማሌላንድ እውቅናን በመስጠቱ ረገድ ከእስራኤል በተጨማሪ አሜሪካና ሌሎች ሀገራት ይከተላሉ ቢባልም እስካሁን በዚህ ዙሪያ ፍላጎት ያሳየ ሀገር አልታየም። የኢትዮጵያ መንግስት ለሶማሌላንድ ሀገራዊ እውቅናን ለመስጠት ከእስራኤል በፊት አንዳንድ እንቅስቃሴዎችን አድርጎ የነበረ ቢሆንም በኋላ ላይ ወደፊት ሳይገፋበት ቀርቷል። ሶማሌላንድ በጦርነት ከምትታመሰው ሶማሊያ ተገንጥላ ራሷን እንደ ሀገር በመቁጠር የፖለቲካ ጉዞዋን ከጀመረች ከ3 አስርት ዓመታት በላይ ተቆጥረዋል። ልክ እንደ አንድ ሉዓላዊ ሀገር ሶማሌላንድ የራሷ መገበያ የገንዘብ ኖት ያላት፣ የራሷን ግዛት የከለለች፣ የራሷ መከላከያ ሰራዊትን የገነባችና ዴሞክራሲያዊ በሆነ ምርጫ በየጊዜው መሪዎቿን የምትለውጥም ናት። እስራኤል ሶማሌላንድን በቀይ ባህር ካላት ስትራቴጂካዊ ጠቀሜታ አኳያ የኢራንና የየመን ሁቲዎችን የጦር እንቅስቃሴ ለመቆጣጠር በጥብቅ ፈልጋታለች የሚሉ አስተያየት ሰጪዎች አሉ። በቀጣይ ርዕስ ኬንያ በተቃውሞ ተናወጠች። የነዳጅ ዋጋ ጭማሪ ያልታሰበ ዋጋ ኬንያን አስከፈለ። በሳምንቱ ሰኞ ዕለት በጎረቤት ኬንያ በከፍተኛ ተቃውሞ ተናውጣለች። የነዳጅ ዋጋ መጨመሩን ተከትሎ በርካታ የኬንያ ከተሞች ከፍተኛ ነውጥ የተነሳ ሲሆን ከጸጥታ አካላት ጋር በተደረገ ግጭት በትንሹ 4 ሰዎች ሲሞቱ ከ30 በላይ ከፍተኛ ጉዳት ደርሶባቸዋል። ከኬንያ እየወጡ ያሉ ምስሎች እጅግ አስደንጋጭ ሆነው ታይተዋል። ተቃዋሚዎች መንገዶችን ለመዝጋት ጎማዎችን በማቃጠል እንዲሁም ድንጋይ በመደርደር ተቃውሞ እያደረጉ ታይተዋል። የኬንያ ፖሊስ አድማ በታኝ ኃይሎች ወደ አድመኞቹ አስለቃሽ ጭስ በብዛት ሲተኩሱ ታይተዋል። ፖሊስ በፒክአፕ መኪኖችና በፈረስ በመሆን አድማውን ለመበተን ሲሞክር ነው የታየው። በመላው ሀገሪቱ የተቀሰቀሰውን ተቃውሞ ተከትሎ የኬንያ ፖሊስ እስካሁን 348 ሰዎች ማሰሩን የአልጀዚራና ሌሎች ዓለም አቀፍ ሚዲያዎች ዘገባ ያመለክታል። ለዚህ ትርምስ ምክንያት የሆነው ከሰሞኑ የተደረገው የነዳጅ ጭማሪ ሲሆን የኬንያ መንግስት በኢራን ጦርነት በሆርሙዝ ሰርጥ መዘጋት ጫና የተነሳ በአገሪቱ የነዳጅ መሸጫ ላይ የ23.5 በመቶ ጭማሪ አድርጓል። የኬንያ ትራንስፖርት ሚኒስቴር የኢራን ጦርነትን ተከትሎ የነዳጅ ዋጋ ጭማሪ ሲያደርግ ይህ ለሁለተኛ ጊዜ ሲሆን ከአንድ ወር በፊት የ24 በመቶ ጭማሪ አድርጓል። አሁን ላይ በኬንያ ነዳጅ በሊትር 214 ሽልንግ እየተሸጠ ሲሆን ናፍጣ በሊትር 242 ሽልንግ አልፏል። ይሄ በአሁኑ የምንዛሬ ዋጋ በብር ሲሰላ ከ197 እና 214 ብር ገደማ ይሆናል። በተለይ በኬንያ አብላጫውን የህዝብ ትራንስፖርት አገልግሎት የሚሰጡ አውቶቡሶች በዚህ ጭማሪ መጀመሪያ ተጎጂዎች ሲሆኑ ማህበራቱ መንግስት የነዳጅ ዋጋውን ወደ ነበረበት እንዲመልስ ጥያቄ አቅርበዋል። ተቃውሞ በአሽከርካሪዎች አማካኝነት መጀመሪያ የተነሳ ሲሆን ህዝቡ ያለውን ድጋፍ ለማሳየት ነውጡን ተቀላቅሏል። በአመፁ የናይሮቢ ጎዳናዎች በአብዛኛው የተዘጉ መሆኑን የአልጀዚራ ዘገባ አመልክቷል። ከናይሮቢ ውጭ ደቡባዊዋ የኬንያዋ ትልቅ ከተማ ሞምባሳ ላይም አመፃው ተነስቷል። ጭማሪውን ተከትሎ ለአብዛኛው ህዝብ አገልግሎት የሚሰጡ አውቶቡሶች ከስራ ውጭ ሲሆኑ አብዛኛው ህዝብ ወደ ስራ፣ ትምህርትና ገበያ ለመሄድ በእግሩ ለመንቀሳቀስ መገደዱ ተዘግቧል። የኬንያ የነዳጅ ሚኒስቴር የዋጋው ጭማሪ በኢራን ጦርነት ተጽዕኖ የመጣ መሆኑን በመግለጽ ውሳኔውን ሲከላከል 4 ሰዎች ከሞቱና 30 ከተጎዱ በኋላ ፕሬዚዳንት ዊልያም ሩቶ ከካቢኔያቸው ጋር በበይነመረብ አስቸኳይ ስብሰባ አድርገዋል። ሩቶ አመፃቸውን ለማረጋጋት ከነዳጅ አቅራቢ እንዲሁም ከትራንስፖርት አገልግሎት ሰጪ ባለድርሻ አካላት ጋር በመሆን መፍትሄ እንዲፈለግ ለካቢኔያቸው ትዕዛዝ ሰጥተዋል። አልጀዚራ በዘገባው ሌሎች የምስራቅ አፍሪካ ሀገራትም የነዳጅ ጭማሪ ማድረጋቸውን አንስቶ ሆኖም እንደ ኬንያ ህዝባዊ ተቃውሞ አልገጠማቸውም ብሏል። የኬንያ ባለስልጣናትም ይህንን በመግለጽ አመፃው በፖለቲካ ኃይሎች የተጠለፈ ነው ሲሉ ተሰምተዋል። በኬንያ ታዋቂው የተቃዋሚ አመራር ሪጋቲ ጓቻጋ በጉዳዩ አስተያየት የሰጡ ሲሆን ፕሬዚዳንት ሩቶና የቢዝነስ አጋሮቹ በነዳጅ ጉዳይ ኬንያውያንን እየበዘበዙና ትርፍ ለማብዛት የዋጋ ጭማሪ እያደረጉ ነው ሲሉ ክስ አሰምተዋል። በኬንያ ኑሮ ውድነትና በነዳጅ ዋጋ ጭማሪ በተደጋጋሚ ለህዝባዊ ቁጣና ለተቃውሞ ሲዳረግ ይስተዋላል። እንደ አውሮፓውያን አቆጣጠር በ2024 በነበረ አመፃ 60 ኬንያውያን በጸጥታ ኃይሎች መገደላቸውን የመብት ተሟጋቾች መናገራቸው ይታወሳል። በቀጣይ መረጃ በአክሱም ዩኒቨርሲቲ የተፈጠረው ግርግር። በአክሱም ዩኒቨርሲቲ ከሰሞኑ ችግር ተፈጥሮ እንደነበር ተሰማ። በተፈታኝ ተማሪዎችና በፈታኝ አስተማሪዎች መካከል በተፈጠረ አለመግባባት ጉዳዩ ወደ አደገኛ ሁኔታ አምርቶ እንደነበር የቲክቫ የዜና ምንጭ ዘገባ አመለከተ። ክስተቱ ግንቦት 5 የተፈጠረ ሲሆን በዩኒቨርሲቲ ዋና ግቢ ውስጥ ፈተና ለመፈተን በሄዱ መምህራን ላይ በተማሪዎች አማካኝነት ስድብ፣ ማንቋሸሽና የግድያ ማስፈራራት ጭምር ነው የተነገረው። በዕለቱ የተከሰተውን ይህን ክስተት አስመልክቶ መምህራኑ ለዜና ምንጩ በሰጡት ቃል የአካባቢው ፖሊስ ፈጥኖ ባይደርስ ኖሮ የከፋ አደጋ ሊደርስብን ይችል ነበር ብለዋል። ግርግሩን የፈጠረው የፈተና ሕግ ለመጣስ በተማሪዎች የተደረገ ሙከራ መሆኑ ተመላክቷል። የአክሱም ዩኒቨርሲቲ ሪፈራል ሆስፒታል መምህራን የአንደኛ ዓመት የሶሻል ሳይንስ ተማሪዎችን
የኮምፒውተር ሳይንስ ፈተና ለመፈተን ወደ ዋናው ግቢ ባቀኑበት ወቅት ውዝግቡ የተነሳ ሲሆን ተማሪዎቹ ስልክ ይዘው ለመግባት መሞከራቸው ችግሩን ፈጥሯል። ለዜና ምንጩ ስለ ክስተቱ የተናገረው አንድ መምህር አንዳንድ ተፈታኝ ተማሪዎች የሞባይል ስልኮችን ይዘው ለመፈተን ፍላጎት አሳይተው ነበር። ስልክ ይዞ መፈተን የሀገሪቱ የፈተና ስርዓት የማይፈቅደው ኩረጃ መሆኑ እንዲሁም ከመመሪያ ውጭ መሆኑ ቢገለጽላቸውም ተማሪዎች በዚህ አለመግባባት ውስጥ መግባታቸውን አስረድተዋል። ተማሪዎቹ መምህራኑን በስለት እናርዳቸዋለን የሚሉ ቃላት በመጠቀም ከባድ ማስፈራሪያዎችን መሰንዘራቸው ተነግሯል። መምህሩ ፖሊስ ደርሶ ባያስጥለን ኖሮ ተፈታኝ ተማሪዎቹ ከስድብና ማስፈራራት በዘለለ አካላዊ ጥቃት ለማድረስ ሙሉ በሙሉ ተዘጋጅተው ነበር ሲሉ በወቅቱ የነበረውን አስፈሪ ሁኔታ ገልጸዋል። እንዲህ አይነቱ ጋጠወጥ ተግባር በዩኒቨርሲቲው ሲፈጸም ይሄ የመጀመሪያ ጊዜ አለመሆኑን መምህራኑ አመልክተዋል። ማስፈራሪያ የተለመደ ከመሆኑ የተነሳ አንዳንድ መምህራን ለደህንነታቸው በመስጋት በክፍል ላልተማሩና ላልተፈተኑ ተማሪዎች ጭምር የማይገባቸውን ውጤት ለመስጠት እንደሚገደዱ ተገልጿል። መምህራኑ የዩኒቨርሲቲው አስተዳደር ድርጊቱን በፈጸሙ ህገወጥ ተማሪዎች ላይ ፈጣንና አስተማሪ እርምጃ እንዲወስድ ጠይቋል። የዜና ምንጩ ጉዳዩን በተመለከተ ከአክሱም ዩኒቨርሲቲ ማኔጅመንት ወይም የአስተዳደር አካላት ምላሽ ለማግኘት ጥረት ላይ መሆኑን በዘገባው አስፍሯል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።